ዛሬ ሰክሰስፉል ለመሆን የሚረዷችሁን 3 መሰረታዊ ጽንሰ ሐሳቦችን የምናወራ ይሆናል። የመጀመሪያው ጽንሰ ሐሳብ ምንድነው? ጎል ሴቲንግ ነው። ጎል ሴቲንግ ምንድነው የሚለውን የምናወራ ይሆናል ማለት ነው። አንድ ታሪክ እነግራችኋለሁ። በሰፈሩ በጣም የተከበረና በጣም ጎበዝ የሆነ ቀስተኛ ነበር እና ይህ ቀስተኛ ከዚህ ሌላ ከኔ ውጪ ቀስተኛ የለም ብሎ ስለሚያስብ አንድ ዝና ይሰማል። ሌላ ቀስተኛ አለ። ሁል ጊዜም የሚመታው የቀስት ተወዳዳሪዎች መሀል ላይ ክብ ክብ ይደረግና መሀል ላይ ያለችዋን ፖይንቷን ነው የሚመታው። ስለዚህ እንደዛ ሲባል ይሰማል እና ከሱ ጋር ለመወዳደር ወደ ሰፈሩ ይሄዳል ማለት ነው። ወደዚህኛው ሁሌ ወደሚያሸንፈው ሰውዬ ሰፈር ሲሄድ ያን ሰውዬ እዛ ሰፈር ሲገባ ሁሉም ቦታ ላይ ምን አለ? መሀል ላይ የተመታ ቀስት ያገኘ ማለት ነው። የተመታ ቀስት ያያል። ከዛ በኋላ ይህንን ማን የመታው ብሎ ይጠይቃቸዋል። የሰፈሩ ሰነፍ ሰው። እንዴ የሰፈሩ ሰነፍ ሰው በዚህ ደረጃ ቀስት እንደዚህ እየወረወረ የሚመታ ከሆነ የሰፈሩ ጎበዝ ሰው ደግሞ እንዴት ሊሆን ነው? እኔ ደግሞ ጎበዝ ቀስተኛ ነኝ፣ ከኔ ጋር መወዳደር አለበት የሰፈሩ ሰነፍ ሰው ብሎ የሰፈሩን ሰነፍ ሰው ሊያገኝ ይሄዳል ማለት ነው። ከዛ ያገኘውና እንወዳደር ይለዋል። ከዛ እሺ ብሎ መጀመሪያ አንተ እስቲ የሰፈሩ ሰነፍ ሰው አንተ ሂድ ይለዋል። ከዛ እሱ ዝም ብሎ ምንም ያልተተኮሰ ቦታ ላይ ማለትም ምንም ግብ ያልተቀመጠበት ክብ ነገር ያልተቀመጠበት ቦታ ላይ ይወረውርና ይሰካና ከዛ በኋላ ከመታ በኋላ ነው የሚያከባው ማለት ነው። ከመታ በኋላ ቀስቱን ከወረወረ በኋላ ነው ክቦቹን የሚያከባቸው። ምን ማለት ነው? አብዛኞቻችን አንድ ነገር አላማ አድርገን ሳናሳካ ነገር ግን አክሽን ከወሰድን በኋላ ያንን እንደ ግብ ምንቆጥር ሰዎች አለን። ያ ደግሞ ትክክል አይደለም። መጀመሪያ ግብ ካስቀመጥን ጎል ሴት ካደረግን በኋላ ነው። ከዛ ውጪ ግን ምንድነው መጀመሪያ ምን ማድረግ አለብን? ጎል ሴት ማድረግ አለብን። ጎል ሴት ካደረግን በኋላ ነው አክሽን መውሰድ ያለብን። የተገላቢጦሽ ሪቨርሳል መሆን የለበትም ነገርየው ማለት ነው። ሶ በዛ መንኩና በዛ መንገድ ለመጓዝ ጎል ሴት ማድረግ እጅግ በጣም አስፈላጊ ነው ማለት ነው። ሁለተኛው ሰክሰስፉል ለመሆን እጅግ በጣም አስፈላጊው ነገር ራስን መግዛት ነው። ራስን ማቀብ። ከተማ ከመግዛት ራስን መግዛት ይበልጣል ይላል መጽሐፍ። ሁሌም የሚለው አባባል ከመጽሐፍ ቅዱስ የወሰድኩት ነው። ዓለምን ከመግዛት ከተማ ከማስተዳደር ራስን ማስተዳደር ይበልጣል። ራስን መግዛት ይበልጣል። ራሱን የገዛ ሰው ለስሜቶቹ ለስጋዊ ፍላጎቶቹ ያልተሸነፈ ሰው ትልልቅ መንገዶችንና ትልልቅ ርቀቶችን መሄድ ይችላል ማለት ነው። ሶ ራስን መግዛት ስለሚለው ቪዲዮ ሰርቼላችኋለሁ። ወደ ኋላ ሄዳችሁ የመጀመሪያ ቪዲዮ ነው፣ እሱን ማየት ትችላላችሁ ማለት ነው። ራሳችንን ከገዛን ጎል ሴት ካደረግን ሌላኛው የተሰጠን ሁላችንም በእኩል ደረጃ ከፈጣሪያችን የተሰጠን በጀት ምንድነው? ታይም ነው። ታይማችንን ደግሞ በአግባቡ ማኔጅ ማድረግ ይጠበቅብናል። ቃሃስ ስለ ታይም ማኔጅመንት የተናገሩት ሁልጊዜ በቪዲዮዎቼ በትሬኒንጎቼ የምለው ነው። ጊዜ ወርቅ ነው፣ ስሩበት አይስራባችሁ ብለው ነበር። ሶ በጊዜ ውስጥ ሰርተን ማደግ መለወጥ በተሰጠን 24 ሰዓት ውስጥ ፕሮዳክቲቭ ለመሆን አንደኛ ጎል ሴት ማድረግ፣ ሁለተኛ ደግሞ በዘፈቀደ ህይወትን ላለመምራት ራስን መግዛት እጅግ በጣም አስፈላጊ ነው። ሶ ቤተሰቦች በህይወታችሁ ሰክሰስፉል መሆን ትፈልጋላችሁ? ሰክሰስፉል ለመሆን የሚፈልግ ሰው እነዚህን 3 ነገሮች ለይቶ ማወቅ እና መረዳት ይጠበቅበታል። ከዛም በተጨማሪ ደግሞ አክሽን መውሰድ እጅግ በጣም አስፈላጊ ነገር ነው። ይህንን ቪዲዮ እስካሁን ድረስ እየመራሁላችሁ የቆየሁት ምስጋናው አስራት ነበርኩኝ። አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ፣ ጥያቄ ካላችሁም ኮሜንት ሴክሽን ላይ በሶሻል ሚዲያዎቼ ማውራት ትችላላችሁ። ኢንስታግራም አካውንቴ፣ ቴሌግራም አካውንቴን ዲስክሪፕሽን ላይ አስቀምጬላችኋለሁ። ሰብስክራይብ በማድረግ ደግሞ ቤተሰብ ሁኑ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉት። ለሌሎች ይጠቅማል ብላችሁ የምታስቡ ከሆነ ደግሞ ሼር አድርጉት።